ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልልን። እንኳን ወደ ስማርት ቲዩብ መጣችሁ ላለሁ። ዛሬ እንግዲህ እንደዚህ የሚያምር ሩዝ አሰራር አብረን እናያለን ማለት ነው። ሩዝን እንግዲህ በዚህ መንገድ እኔ ሞክሬዋለሁ። እናንተ ደግሞ እንደዚህ ስሩት፣ ትወዱታላችሁ። በእውነት የሚገርም ነው። እስቲ አብረን ወደ አሰራሩ እንሂድ። በጣም ያምራል። አያችሁት አይደል? እንግዲህ ወደዳችሁት አብረን እንሰራለን ማለት ነው። በጣም ልዩ ነው። እንግዲህ ያው በዓል እንደመሆኑ መጠን እንግዲህ ቆንጆ ነገር ስጋ ስለነበረ እንግዲህ ቆንጆ ነገር እንሰራለን ብያለሁ። አሁን ሽንኩርት እንደዚህ ልጭ ያዘጋጀሁት ነበረ። ከታትፈን እንደዚህ እናዘጋጃለን ማለት ነው። ላይክ፣ ሰብስክራይብ፣ የደውል ምልክቷን ታዲያ መጫን አይርሱ። ሼር አድርጉ። ቪዲዮ ደግሞ በተቻላችሁ መጠን ጨርሳችሁልኝ እዩ። ባታዩ ቪዲዮ እንኳን ባታዩ ማስታወቂያውን በትክክል ይውልኝ ነው የምለው። ከዛ በተረፈ የእናንተ አንድ ላይክ ማለት ለኔ ትልቅ ነገር አለውና እንግዲህ የሁል ጊዜ ትብብራችሁ ከኛ ጋር እንዲሆን ምኞቴ ነው። ጠይቃለሁ፣ በትህትና ጠይቃለሁ። እውነት ለመናገር እስካሁንም ድረስ የምታግዙኝ የምታበረታቱኝ ሁሉ ትልቅ አክብሮት አለኝ። ከልብ አመሰግናለሁ። ከዛ በተረፈ አሁን ሽንኩርታችንን እንደዚህ እንግዲህ ክትፍትፍ አድርገን እያዘጋጀን ነው። ከውጭ እንግዲህ የልጆች ድምጽ ይመጣል። ምንም ማድረግ አይቻልም። ስለሱ ደግሞ ይቅርታ ጠይቃለሁ። እና የቪዲዮአችንን ነገር አደራ ቢያንስ ከፍታችሁ ታውት። እውነት ለመናገር ዩቲዩብ መሰሩ ሰዎች ምን ያህል ከባድ እንደሆነ የዩቲዩብ ስራ ታውቁታላችሁና ይሄን በተቻለ መጠን ቫይራል እንዲወጣልኝ የእናንተ መልካም ትብብራችሁ ያስፈልገኛል በእውነት ለመናገር እና የእናንተ መልካም ፍቃድ ግድ ይለኛል ማለት ነው። አሁን ሽንኩርታችንን እንግዲህ ከታትፈን እየጨረስን ነው። ትንሽ ነው የቀረኝ እና ሁልጊዜ ቪዲዮ ስታዩ ማስታወቂያው ነው ዋናው ከምንም ነገር በላይ። በተለይ ሞኒ ከሆነ በኋላ ማስታወቂያው ነው የሚፈለገው። አሁን ሞኒ ከመሆኑ በፊት ቢሆን እያንዳንዱ መጫወት አለበት እስከ መጨረሻው በሚል እንትን ይባላል ማለት ነው። ለሰዓት ይፈለጋል። አሁን ደግሞ ተጨማሪ ማስታወቂያው መታየት ግድ አለበት። አንዳንድ ጊዜ ማስታወቂያዎች ሊረዝሙ ይችላሉ። ቪዲዮውን እንኳን የማየት ሰዓት ባይኖራችሁ ማስታወቂያውን እዩልኝ ነው የምለው። ትልቁ ነገር ገንዘቡ የሚቀጥረው ማስታወቂያው ላይ ነውና ማስታወቂያውን በማየት እንግዲህ የሁል ጊዜ ትብብራችሁን አሳዩኝ ነው የምለው። ቪዲዮ በእውነት ተይዞብኛል። ምንም ነገር እየታየልኝ አይደለም። በተለይ ከሞኒ በኋላ ብዙ ጊዜ ቻናሎች እንደዚህ ይደክማሉ። እንደው እግዚአብሔር ፈቅዶ ቫይራል የመውጣት እድል ካላገኘ በስተቀር በእውነት እይታም የለ፣ ሰውም ይሸሻል። ያ ደግሞ የተደከመበት የተለፋበት ቻናል ነውና ውጤት ሳይታይ እንዴት ነው እንደዚህ ሲደክም ሞራል ይነካል በእውነት ለመናገር እና ለማንኛውም ቪዲዮን በማየት እናንተ የሁል ጊዜ ትብብር ከኔ ጋር እንዲሆን ሁሌም ጠይቃለሁ። እንግዲህ አሁን ደግሞ ቲማቲማችንን እንደዚህ እንከታተፋለን። ያው እንደ ስሜታችሁ እኔ እንግዲህ ከተፍ አድርጌ ዝም ብዬ ያው ጎረድ ነው የማደርገው። ከዛ በእጅ ዝም ብዬ እንደዚህ ነው እንጂ አናነሳችሁ። ብትፈልጉ በመፋቂያ ፍቃችሁ
በዚህ በቅርጽ በማውጫው ማለት ነው። ፍቃችሁ ብትፈልጉ እንደዛ ማድቀቅ ትችላላችሁ። እኔ ግን እንደዛ አይነት ፍላጎትም እንትን የለኝም። በቃ ተፈጥሮ የሆነው በጣም ቁልትልት ያለ ነገርም በጣም የተቁላላ ወጥም አልወድም። በጣም ደግሞ እንደዚህ በቃ የኔ አበሳሰል ወዲያው በቃ እሳቱ ነካ ነካ አድርጎት ከነንትኑ ከነጣዕሙ መመገብ ነው የምፈልገውና ያንን ነው ማበረታታው እንጂ ነገሮች ሁሉ ከሞቱ በኋላ ምን ያደርጋል። አሁን ሽንኩርቱንና ቲማቲሙን ከታትፈን ጨርሰናል። እዚህ ጋር እንደምታዩት ዘይት ጨምሬያለሁኝ። ድስቱ ግሎልኛል ማለት ነው። ሽንኩርታችንን ትንሽ በሰል አድርገን ትንሽ ደከም ያለ ይመስላል እንትኑ። አንዳንድ ጊዜ ማብራት ኃይል ይደክማል። ጋዝ ቢኖር ጥሩ ነበር። እኔ እንኳን ጋዝ ስለማልጠቀም ነው እንጂ አንዳንዴ ኃይል የለውም ማብራት። ምን እንደሆነ አላውቅም። ያው እንግዲህ ይሄ ሀገራችን ትልቁ ችግር ነው። ለሱ ደግሞ ይሄው እንግዲህ በተጨማሪ ይቅርታ ጠይቃለሁ ማለት ነው። ቲማቲሙን ጨመርኩ። አሁን ከድነን እንደዚህ በሰል ብሎልኝ ሽንኩርቱም በደንብ በስሏል። ተመልሼ መጥቻለሁ ማለት ነው። እንደዚህ በደንብ እያማሰልኩ አበስለዋለሁ። ትንሽ አንድ ማንኪያ አብሽ አረኩ ለማቁላያ። በጣም ልዩ ነው የሚያደርገው ብያቸዋለሁ። እንደኔ አብሽን ለማቁላያ የምትጠቀሙ ሰዎች እንግዲህ ምን ያህል ምርጥ እንደሆነ የአብሽ ማቁላያ ታውቁታላችሁ። በጣም ልዩ ነው። 2 ማንኪያ በርበሬ ጨመርኩኝ። ይሄ እንግዲህ ለሩዙ ማባያ ሩዝ እሰራለሁ ከዚህ በኋላ። ለሩዙ ማባያ ሶስ ነው የሚሆነው ማለት ነው። እንደ ሶስ እንደ ቀይ ወጥ ነው የምሰራው፣ ግን ያንን እንደ ሶስ ልክ አፍሪካውያኖች እንደሚያደርጉት በጣም የተለየ ጣዕም ነው ያለው። ሩዝ ከስጋ ጋር አጥንት ምናምን ኖሮት በጣም ልዩ ነው። በጣም ነው የምነግራችሁ እንዴት እንደሚጣፍጥ። ከፈለጋችሁ አብራችሁ ማብሰል ትችላላችሁ፣ ግን እኔ ብቻ ለብቻ ነው ያደረኩት። በዚህ መንገድም እየሰራችሁ መጠቀም ትችላላችሁ። 2 ጊዜ ድስት ቤት ውስጥ ልጆች ምናምን ካሉ ነጩን ሩዝ ለልጆች ማቅረብ ትችላላችሁ። እዚህ ጋር ማባያውንም ከጎኑ ሰርታችሁ ደግሞ ለራሳችሁ ለልጆቻችሁ በርበሬ የሚበሉ የሚደፍሩ ልጆችም ካሉ አንድ ላይ ማድረግ ትችላላችሁ። እንደዛ አይነት አማራጭም ይጠቅማል። እንግዲህ በርበሬያችንን እንደዚህ በደንብ እያቁላላን አሁን አጠንፍፌ ያዘጋጀሁት ስጋ አጥንቱን ነው መጀመሪያ የምጨምረው። እንደዚህ በደንብ አድርጌ ውሃውን አንጠፋጥፍ ያለው በብረት ማጥለያ ላይ አድርጌ እንደምታዩት ጥፍፍ ብሎልኛል። ትወዱታላችሁ ብዬ አስባለሁ። እንግዲህ በአጥንት በተለይ በበሬ ደግሞ በጎድን ምናምን ተደርጎ በተለይ ቢሰራም እንደሱም በጣም ይጣፍጣል። በነገራችን ላይ የበሬ ስጋ በባህሪው ቅባት ብዙ ስላለው በጣም ነው እሱም የሚያጣፍጠው፣ እንደ አማራጭ ማለት ነው። ላይክ፣ ሰብስክራይብ እና የደውል ምልክቷን ታዲያ አይርሱ ነው የምለው። እኛ እንግዲህ በአጋጣሚ የፍየል ስጋ ስላለን ነው እንጂ
ባይኖረን ብዙ ጊዜ ቤት ውስጥ የሚኖረው የበሬ ስጋ ነው እና የበሬ ስጋ ለሩዝ በጣም ተስማሚ ነው። ምክንያቱም ቅባት ስላለው ሩዝ ደግሞ ቅባት ነገር ይወዳል። አሁን ሙሉ በሙሉ ስጋውን አስገብቼዋለሁ። በጣም ነው እንደምታዩት በደንብ አድርጌ ሽት አደርገዋለሁ ማለት ነው ከበርበሬው ጋር። በየቤታችሁ እየሰራችሁ እንደዚህ ቤተሰባችሁን፣ ባላችሁን፣ ልጆቻችሁን አስደስቱ ነው የምለው። ምግብ ያፋቅራል፣ አብሮነት እንዲኖር ያደርጋል፣ አብሮነታችንን ሰፋ ያደርጋል እና ሁልጊዜ በአንድ ገበታ ተሰብስቦ መብላት ፍቅር በጣም ያመጣል። በተቻላችሁ አቅም ብትችሉ አንድ ላይ፣ ባትችሉ ደግሞ በአንድ ጠረጴዛ ላይ አንድ ላይ መመገብ ደስ ይላል። ከተቻለ ደግሞ የምትወዱም ከሆነ በአንድ ትሪ አንድ ላይ ተሰብስቦ መብላት በጣም ያፋቅራል፣ ቤተሰባዊነትን ያደረጃል ማለት ነው እና መተሳሰብን ሁሉ ያመጣልና ምግብ ትልቅ ኃይል አለው። አሁን ያስገባሁት ቅመም ኮረሪማ እና ሄል መከለሻና አዝመሪ ነው፣ የተፈጨ አዝመሪ ነው አንድ ላይ ነው ያስገባሁት። ነጭ ሽንኩርት አደረግኩ። ጨው አደረግኩ እንዳስፈላጊነቱ። እንግዲህ አሁን ደግሞ ክድን አድርገን እንደዚህ እናበስለዋለን ማለት ነው። አሁን ከድነነው አብስለን ደግሞ አሁን ተመልሰናል። ይኸው እንደምታዩት ቆንጆ ሆኖ እየደረሰልኝ ነው። ልነግራችሁ አልችልም እንዴት ደስ እንደሚል፣ እንዴት ምርጥ እንደሆነ። ቅቤ አስገባሁ፣ አንድ ማንኪያ ከግማሽ የሚሆን ቅቤ። ልነግራችሁ አልችልም፣ በጣም ብሉኝ ነው የሚለው፣ በእውነት ነው የምላችሁ። ዋው! አሁን እንግዲህ ለሩዛችን ደግሞ ውሃ ጥጄ ትንሽ ዘይት ጣባ አደረኩ። ውሃው ለብ ብሎልናል እና ሩዝ ያው ትንሽ ሩዝ ነው። እኔ እንግዲህ መቀቀለው ብዙ ሩዝ አይደለም፣ ምክንያቱም ብዙ ቤተሰብ ስለሌለኝ በትንሹ ነው ለቪዲዮ ያህል ቀለል ያለ ነው ማዘጋጀው ማለት ነው። ያው እንደምታዩት ውሃ መብዛት የለበትም። ትንሽዬ ጨው፣ ኮረሪማ እና ሄል ነው ያስገባሁት። ምርጥ ጣዕም እንዲኖረው ያደርጋል ማለት ነው። ሩዙ እንግዲህ እንደዚህ በስሎልናል። ሙሉ በሙሉ ውሃውን ምጥጥ እያደረገ ነው፣ ግን ከስር ትንሽ አለበት። ለቪዲዮ እኛ የሚሆን
አዘጋጅተናል ማለት ነው። አሁን ደግሞ እንደዚህ በሳህን ላይ አድርጌ ለእናንተ ማሳያችሁን። ዋው እንዴት እንደሚያምር በእውነት ልዩ ነው። እንግዲህ እንደዚህ ቆንጆ ሆኖ ደርሶልናል። እናንተም እንግዲህ በየቤታችሁ እየሰራችሁ ከቤተሰባችሁ ጋር ዘና በሉበት እላለሁኝ። በጣም አመሰግናለሁ ስለነበረን ጊዜ፣ ስለ ሁሉም ነገር አመሰግናለሁ። ሰላም ሁኑልኝ። ቻው ቻው።